ጤና ይስጥልኝ ሀኒ ቤተሰቦች እንዴት ናችሁልኝ? ውድ ኢትዮጵያና ኤርትራውያን ወገኖች በሙሉ እንዴት ናችሁ? ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው ዛሬ አብሬያችሁ የምቆየው ሀኒ ነኝ። አንዲት የስደት እህታችን ጀግና እህታችን የሰራችውን ቤት ላስጎበኛችሁ ነው። ከ16 ዓመት ቆይታ በኋላ በጣም የሚያምር ቤት ሰርታ በአገሯ ላይ ቁጭ ብላ ትገኛለች። ለእናንተ ብርታት ጥንካሬ ትሆናለች ብዬ ይዤላችሁ መጥቻለሁ። አብራችሁ ይቆዩ ወዶችዬ። ወደ እሷ ቤት እንገባለን ማለት ነው። የትም እንዳትሄዱ። ቪዲዮውን ሰብስክራይብ፣ ላይክ ያደረጋችሁ አብራችሁ ይቆዩ። ሰላም ለዚህ ቤት። እንዴት ዋላችሁ? እንዴት ናችሁ? ሰላም ነው እህቴ? እንዴት ነሽ? ማሻአላ ብያለሁ። ቤትሽ በጣም ነው የሚያምረው እና እንዴት ነሽ? እግዚአብሔር ይመስገን። በነገራችን ላይ እሷም ዩቲዩበር ነች። ዩቲዩብ አላት። እኔ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ ሊንኳን። ሰብስክራይብ አድርጓት። የስደት እህታችሁ ናት። በጣም ጀግና። በእውነት እኔ ቤቷን ሳይ በጣም ነው የተደመምኩት። ማለት ጥንካሬዋን በቃ ሳላደንቅ ማለፍ አልፈለግኩም። እናንተስ ከሷ ምን ትማራላችሁ? እናንተ ብርታት ትሆንላችኋለች ብዬ ነው ይዣት የመጣሁት። እና አንቺ ስለቶች ምን ታያለሽ? ስንት ዓመት አረብ ሀገር ቆየሽ? ቤትሽ ስንት ፈጄ? ስንት ካሬ ሜትርስ ነው? በቃ ይሄን ነገሪያቸው እህቴ። እሺ አሁን እኔ አረብ ሀገር እንግዲህ 16 ዓመት ተቀምጫለሁ። 16 ዓመት ሰርቼ ያው ልጆች አሳደግኩኝ፣ አስተማርኩ። እንደገና ደግሞ ያው ይሄንን ቤት ሰራሁኝ። በተቻለኝ አቅም መቼም ቤተሰብ ረድቻለሁኝ። ያው ቤቴ ደግሞ ይሄ 200 ካሬ ነው መሰለኝ። 200 በላይ ነው። 240 ካሬ እንደዚህ አካባቢ ነው። ያው ቤቱ ብዙ ፈይቶብኛል፣ ግን ቤቱ ማሻአላ በጣም ያምራል እኮ በጣም ያምራል። አዎ እስከ ምኑ ቆርቆሮ እኮ 84 ቆርቆሮ ነው። ቆርቆሮ ትልቅ ነው በጣም። እና ያው ቤቱ ቢያንስ እንደው ቢያንስ እውነቴ ነው ወደ 4.5 ሳይጨርሳል። ያው በደህናው ጊዜ አሁን የጥፍም ጥፍ አይበቃውም እንዴ አሰሪው ማለት ነው። አንዱ 5 በዛ በደህናው ጊዜ ከተሰራ እኮ 4 ዓመት 5 ዓመት እኮ ነው በደህናው ጊዜ ሰራ ማለት ነው። ቆርቆሮ ራሱ 250 በነበረበት ሰዓት ነው በርካሽ ሰዓት ነው። ትክክል። አሁን 1000 ቆርቆሮ ራሱ እና በርካሽ ነው። በዛ ሰዓት ራሱ ወደ 5 ገብተዋል። 5 ነጥብ ሳይገባ ይቀርም እየገምቻለሁኝ። ያው ቤተሰብ ስለሰራልኝ እኔ ላውቀው አልቻልኩም። ላኪ በሚልኝና እንትን በምለው ሰዓት ነው የምልከው። ግን 5 እንደው ይገባል ብዬ አስባለሁ። በዛ ሰዓት ራሱ 5 እኮ አሪፍ ዋጋ ነው። ያው በጥሩ ሰዓት አዎ ስለሆነ አሁን መስራት አይቻልም። ግን ደግሞ ከያዙት ብሩን ምንዛሬውም ጥሩ ስለሆነ ያው እንደ ጊዜ ሆኖ ይሰሩታል። ግን ያቆጣጠቡ ሁኔታ ነው። ልክ ነሽ አልኩሽ እኮ። አሁን በዛን ሰዓት ደግሞ ለምሳሌ 250 አንድ ቆርቆሮ በምንገዛበት ሰዓት 1 ዲናር እኔ ኩዌት ነው የምኖረው። 1 ዲናር በ70 ብር ነበር የሚመነዘረው። አሁን ስንት ሆኗል? አሁን 1000 ቆርቆሮ 1000 ቢገባም አሁን 530 ገብቷል ብለዋል። በጣም 530 ገብቷል ተመለሽ 1 ዲናር። በዛ ሰዓት 70 ብር ሂሳብ ነው የሚመነዘረው። እና ነገሩ ልክ ነሽ። ያኔ እንትኑ ምንዛሬው ብሩ ይሰራል። የዛኔ ትንሽም ቢሆን ያው ይሰራል። አሁንም ቢሆን ደግሞ ምንዛሬው ያንሳል። ትክክል፣ እውነት ነው። ያው ይሄን ይመስላል እንግዲህ የተወሰነ ትንሽ እኔ እንኳን የቤት ዕቃ ምናምን ነገር አላሟላሁም። ኧረ በጣም አሪፍ ነው። በቂሽ ነው። ቴሌቪዥን አላት፣ መጅልስም ይበቃል። ያምራል እኮ የቤቱን እንትን ቤቱ ቆንጆ ስለሆነ ምንም ብታረጊበት በነገራችን ላይ ያምራል። ቤቱ በጣም ነው የሚያምረው። በስንት ማለት አሁን ከመጣሽ ስንት ዓመት ሆነሽ አንቺ እዚህ? እኔ ገና ዓመቴ 1 ዓመት። በነገራችን ላይ ከኔ ጋር እኩል ነው የገባነው። እኔም 1 ዓመቴ። አልመለስም ብለሽ በቃ ወሰነሽ መጣሽ። አልመለስም እያለሁ እንግዲህ ከጌታ ጋር እውነት ነው። ምን ያደርግልሻል ከዚህ በላይ ደግሞ ያደላላ ያውቃል እንጂ ምን ይታወቃል እንጂ እንኳን በፍጹም አልመለስም እያለሁ። በቂሽን ነው የእውነት የሰራሽው። ማሻአላ በጣም ደስ የሚል ቤት። በቃ ሲያዩት ራሱ ያው ያረቦቹን ቤት ቅዝቃዜ እንትኑ ደስ ሲል ሰላም አለው።
ማይልም እንግዲህ ደግሞ ቀስ እያለ ደግሞ ኢትዮጵያ ደግሞ የሚስተካከለውን ነገር ቢያስተካክሉ ብለን በቂ ነው። ከበቂ በላይ ነው እንዴ ከዚህ በላይ ያ ብራቸውን ይዘው ይግቡ ወይንም ወርቅ ወይም ቤት ይስሩ ነው ዋናው ነገር ግን ቤት ነው አልኩሽ። የተወሰነ በቃ ኢንሻአላህ። ግን አንቺ እኔ ያክል ስትሰሪ ለቤተሰብ አትልኪም ነበር? ለጓደኛ ለጎረቤት ብር አትልኪም? እልካለሁ። ትልኪያለሽ ለዘመን የሚል ግን ታስቀምጫለሽ ለዘመን እልካለሁ። እንደውም በቃ እንትን አለ የሆነ በቃ ስስናም ነገር የለሽም እሰራለሁ እንደፈለኩ ነው የኖርኩት። እና ያው እንግዲህ ጊዜውንም መሰቢው 16 አመት ሁለት ቤት ይሰራ ነበር እኮ። አዎ አይ ግን ማለት ነው 16 20 አመትም ቆይቶ እኮ ምንም አይሰራለት ታውቂያለሽ። ምንም የሌለው እኮ አለ። እኔ ብዙ ሰዎች ስለማቅ ነው ብዙ ሰው አውቃለሁ ምንም የሌለው ያው ለቤተሰብ ምናምን ሲል ብዙ ገታች ያለበት ሰው አለ። ግን እኔ እንጃ ያን እኔ ግን በበኩል የምመክረው ያን ሁሉ ነገር ትተው 5-10 ቤታቸው ነው የሆነ ቋሚ ነገር እኮ እዚህ መተው ቢሰጧቸው ሰርተው ይሻላል። ምክንያቱም በስሙ ትመሰገኛለሽ። ያ ነገር ይረሳል እኮ ያችነች ያደረገችልኝ የሚል ሰው የለም አሁን መጥቶ ያው አንቺ ደግሞ ያሰጣጣሽ ሁኔታ ይወስነዋል። የት ላይ እንደምትዩ ብርሽ ለምን እንደምትሰጪው ትወስኛለሽ። ያንን ነገር አንቺ የምትሰጭበት ምክንያት ይኖርሻል። እኔ አሁን ማለት ነው በቃ እንዴ ነው የሆነ በቃ አልহামዱሊላህ ከሰራሁኝ በቃ ለፈጣሪ ብዬ ነው የምሰጠው። ትክክል። ለነፍስሽ ለነፍስሽም ቤት እየሰራሽ ነው በዚህ ብቻ አይደለም። ትክክል። ደግሞ አንዳንድ ደግሞ ለተቸገሩ ሰዎች እንደዚህ ቤተሰቦቼ ብረዳ ደስ ይለኛል። ያንን ደግሞ ያኔ ይሄን ያረጉልኛል ወይም ይሄን ብዬ በዛ ምክንያት ሳይሆን እኔ የምሰጠው በቃ እንዴ ነው በቃ ሀጅር እንዳገኝበት ነው። ትክክል ትክክል። ከፈጣሪ ጋር ያጠፋሁትን የወጣው ገንዘብ ምንም አይመስለኝም። ሰርተሻል፣ ተባርኮልሻል። የእውነት ማሻአላህ ተጨምሮልሻል እኮ። አንዳንዴ ስጥ ይሰጥሃል ነው። ያው አንዳንድ ሰው ገንዘቡን የሚጥልበትን አያውቀውም። ለዛ እኮ ነው የምንጥልበትን አናውቀውም፣ ይባክናል። ምንም ለማይጠቅም ሰው አሁን ሰው ወይ ወንዳምንሽ ትልኪና ይሰራል እኮ ያ ቤት ግን ዞር ቤ ነው የምትባዩ። አንቺ በለፋሽው ሌላ ነው የምትገባበት። ያ ላይ ያ ነው የተጠቀምሽው። አየሽ ለዛ ነው የት እንደምትጥይ ገንዘብሽን ታውቂያለሽ እንጂ አትርዱ አይደለም። ለምን እንደምሰጥ ራስ ያውቃለሁ። ትክክል። ገንዘቤን እንኳን እኔ እንደዚህ ብዬ እንደማንኛውም አባክኝም አላውቅም። ትክክል። ተጠቅሜበታለሁ በተቻለኝ አቅም ያሰብኩትን ነገር አልহামዱሊላህ አርጋለሁ። አራሰክተሻል በጣም ያው ታውቂያለሽ። አዎ የሚያማምሩ ልጆች በልጅነት ነው የወለድሻቸው። ትክክል። የሰሚያ መሰረት ምን አባት በጣም እና ስለዚህ ብቻዬን አሳደኩኝ። ጀግና እናት አልহামዱሊላህ እዚህ ካደረሰ ደግሞ ያው እንግዲህ ለመቼም ለእነሱ ደግሞ መመክራቸው ማለት ነው ጎበዝ ቢሆኑ ሄዶ መስራት ብቻ መልፋት ብቻ ምንም ውጤት የለውም። ልጅ ያስፈልጋል። ልጅ ጊዜያቸው ሳያልፍ እኔ ይኸውልሽ ልጅ ወልጄ በመሄዴ ነው። ትክክል። አሁን መጥቼ ልጅ ብላ ልጅ ያገኛለሁ እንዴ? አሁን ተስፋዬ ይኸው ገንዘብ ያልቃል አላቂ ነው። አሁን ተስፋዬ ልጆቼ ናቸው። ትክክል። በጣም ስንት ልጆች አሉሽ? አለቀ። 2 ልጆች አሉ። 2 ማሻአላህ ይበቃሻል። በቃ ስለዚህ ተስፋ ያሁን ልጆቼ ናቸው። ምንም ነገር ሌላ የለኝም። ገንዘብ አላቂ ነው። እድሜያቸው ሳይሄድ መጀመሪያው የወለድ አድርገው መሄድ እንዴ እውነት ትክክል። አዎ ፊሊፒንና ኢንዶኔሲያ ወልደው አይደል ከሀገራቸው የሚወጡት? ጎበዝ ናቸው። እኔ ይሄን እንደው በቃ የተረዳሁት አሁን እኔ ምክር የምሰጠው ለሁሉም ሁልጊዜ እላለሁኝ ወለዱ በጊዜው በሰዓታችሁ እንዳታሳልፉ። ካለፈ በኋላ አይገኝም ምንም ነገር ጸጸት እንጂ ምንም የሚገኘው ነገር እንደገና ደግሞ ካለፈ በኋላ የፈለገ ሀብት ቢኖር የፈለገ ያረጋል ብቻሽን ያረጋል። በቀደም ልጆች የመጡ በቃ ያለ ደስታ በቃ ልክ ልቤ ሙሉ በቃ ቤቴ የሞላ ነው መሰለኝ። እና ልጅ ሀብት ነው ገንዘብ እያላችሁ አዎ በጣም ብዙ ሰው ይታለላል ዛሬ ነገ ሲል። ጊዜው ደግሞ እዛ እናቆም ታውቂያለሽ። ተዘግተን ስራ ብቻ ስለሆነ ያመልጥሻል ሁሉም ነገር። አዎ እና እንግዲህ
አላህ እናንተንም ሁሉንም ነገር ኸይር ያርግላችሁ በያላችሁበት። አሜን። ልጅ ውለዱ ላለው ጋር በጊዜው ያዙ። ገንዘብ እያላችሁ ሰዓትና ጊዜያችሁን አታሳልፉ። ማንኛውም ነገር በጊዜውና በሰዓቱ ነው የሚሆነው። ጊዜውና ሰዓቱ ካለፈ ገንዘብ ግን ይገኛል። ትክክል። የማይገኙ ነገሮችን እንዳታሳልፉ ላለሁኝ እኔ እንግዲህ አልሐምዱሊላህ የተወሰነ መቼም ብገባን ተጣልቼ ነው፣ ግን በፍላጎት አይደለም የገባሁት። አስቤው አይደለም። ተይዘሽ ነው እንዴ? ወረቀት የለሽም ነበር? አለኝ። ድንገት ነው ተጣልቼ ተጣላሁኝ። ያው አጋጣሚ ድንገት ነው የገባሁት። ስገባ ግን ቤት ስለተዘጋጀሽ ምንም አልመሰለሽም? ምንም አልመሰለኝም። መጥቼ ቤት ቤትሽ ገባሽ? ባላገኝ ምንም ትክክል። እውነት ነው። ዋናው ማረፊያሽ በጣም ቤት ነው እና ማረፊያ ካላችሁ እንግዲህ ያው ይበቃችኋል። ግን ትክክል፣ እውነት ነው። ይሄን ይመስላል። ሰብስክራይብ እያደረጋችሁ ማለት ሰብስክራይብ እሷንም እንትን ለዋለሁ ቪዲዮን ሼር ማደርጋት አለ። እሺ ነው። እንግዲህ እኔም ደግሞ ያው ዱበርቲን ነው አረግላችኋለሁ። በዱዓ ነው። ወሎ በተለይ በዱዓ ነው። ወሎ በዱዓ አይደለ? አሁን እንግዲህ ዋድራው በኮምቦልቻ የሚንዶለዶለው ይደልልኝ። ያው በዱዓ ነው ያለሁኝ። እናንተም ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቷል። ልጅ ናት እሷ ገና። እንግዲህ ብዙ ሀሳብ፣ ብዙ ፍላጎት፣ ብዙ እቅድ ያላት እኔ እንኳን ያው እንግዲህ ኧረ ገና ነሽ እንዴ ማለት እኔ ዱዓ ነው የማደርገው ካሁን በኋላ ለእናንተ በቃ ዱዓ ብቻ ነው የማደርገው እንግዲህ በኋላ። እስኪ ውስጥ እናሳያቸው። አንሻዬ ነይ ቶሎ አንቺ ጋር እያወራን ያው እና በጣም ቤቷ ያምራል እንዳልኳችሁ። ይሄ መኝታ ቤት ነው አንሻዬ? ይሄ መኝታ ቤትሽ ነው? ይሄ ነው መኝታ ቤት እዚህ ፊት ለፊት ጋር ይሄ ዕቃ ቤት ነው። ያው ገና አዲስ ነው የመጣው። ኧረ በጣም ያረደ ወይኔ ሲያምር ማሻአላ። በቃ ያረብ ቤት በሉት። ይሄ መኝታ ቤቷ ነው። ስፋቱን ራሱ ኮርኒሱ ራሱ በስማም የሰራልሽ ልጅ ራሱ እጁ ይባረክ። ጎበዝ ነው። ማሰራት የምትፈልጉ ችግር የለም። ማሰራት ለምትፈልጉ የእሷን እንትን እላቸዋለሁ አድራሻ ሰብስክራይብ እያደረገች የእውነት አበረታቷት። በቃ እኛ በእኛ እኮ ነው አረብ ሀገር ጀግና የእውነት የአረብ ሀገር። እስኪ አልጋ ክፍሉ በቃ ንጹህ ጽድት ያለሽ። አጋጣሚ ሆኖ ደግሞ ድንገት ነው የመጣው። ድንገት ስለመጣው ነው። ይሄ ደግሞ ሽንት ቤት ነው ይመስለኛል፣ ሻወር ቤት ምናምን ነው። ይሄ ዕቃ ክፍል እራሱ ኪችንሽ እኮ በጣም እንትን ነው፣ ሰፊ ነው። እንትኑም ሲያምር በጣም ሲያምር ሰፊ ነው። ኪችኑ ራሱ ባይዘጋጅም ያምራል፣ አያስጠላም። ይሄስ ምንድነው? ይሄም ሌላ ክፍልሽ ግን ሌላ ክፍልም አላት። አሰራሩ ሰፊ ቦታልሽ በዛ ራሱ ብትሰሪ ያምራል በጣም። ይሄ ሰርቪስም አላት። ቆይ በዛ ሄጄ ያሳያቸዋለሁኝ። ይቅርታማዬ በጣም ነው የሚያምረው። ቦታም አላት። የሚገርመው ሰፊ ቦታ ራሱ አለሽ። በዛ እንትን ብትይ ቤት ያው እንደምታዩት ነው። በጣም ነው የሚያምረው። በስመ አብ እንጃ ምን ብዬ ልንገራችሁ። ያው ሳውዲ ውጭ በሉት። በጣም ነው የሚያምረው። ስፋት አለው ቤቷ። ግቢው በጣም ሰፊ ነው። ቦታውን እሷ በዚህ ሰርቪስ ማለት ነው በጣም ብዙ ቦታ ስላለው ያሰራታል እንዳለ። በጣም ነው የሚያምረው። ኧረ የግንቡ ራሱ ምናምን ይዋል እኮ የታሰረላት በጣም ያምራል። እንጃ እንደው እናንተም ጠንክሩ እህቶቼ፣ እንደዚህ ሰርታችሁ የተሻለ ሆናችሁ ሀገራችሁ ብትገቡ በቃ አሪፍ ነው። እዩት በቃ ሰርቪሱ ምናምን በቃ አንደኛ የሌለ ነው። በቃ ስፋት ውስጡን ማሳየቻችኋለሁ። በጣም ነው የሚያምረው። በቃ ጀግና ብያታለሁ። እውነት የ16 አመት ልፋት በቃ እንጃ ከዚህ በላይ ምንም እንትን አይባልም። ጀግና ናት። እኔ ላይክ አድርጊያታለሁ። በጣም ነው የሚያምር። ስፋቱ ደግሞ እንጂ በጣም ሰፊ እንደው እንትን በይ ሰርቪስ እንደምንም የልጆች ላኪና ይስሩ ባያቸው የእውነት እና ውዶችዬ ይሄን ይመስል ነበር የዛሬ ቆይታችን። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ባላችሁበት በዓለም ዳርቻ ሆኖ ሰላም ሁኑልን። ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው ቸር ሰንብቱ እላለሁ። ቻው ባያቸው አንሻዬ። እሺ እንግዲህ ቻው። ደግሞ በሰላም እንገናኝ ኢንሻአላህ። እንግዲህ ያው አትጥፉ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን።
እኛም ደግሞ ማንኛውንም ነገር ሁሉንም ነገር እናሳያችኋለን። ቻው። አሜን። መልካም ያው አገዳ ምናምን ገበሬ ነኝ ደግሞ። ኧረ አንበሳ ነሽ። ገበሬ የጠለልኩ ገበሬ። ማርያም ጀግና በጣም። አዎ። እና ይሄንን ይመስላል። ቻው። መልካም ቀን ብያለሁ። አሜን አሜን። እህቴ አመሰግናለሁ። እኔም በጣም እግዚአብሔር ያክብርልኝ። እሺ እቴ ቻው።